ሳሚስቲ አንዴ ስልክን አባዬ ጋር ደውለት። አራው ደውላችሁ 3 ቀን ሆናችሁ አከይዱ ምንድነው ሰላም? እኔ እንጃ ስልኩ አይሰራም። ያው ኔትወርክ ቻርጅ ዘግቶባችሁ ምናምን ነው ያው። አትጨናነቂ፣ ያው ገጠር አይደል ያሉት። ነገ ክላስ እንደምንጀምር ታውቂያለሽ አይደል? እረፍታችን ይጨርሰናል። አዎ እያሰብኩት ነበር፣ ግራ ገብቶኛል። ለምንድን ነው ግራ የሚገባሽ ሰሎሜ? ተነጋግረን ጨርሰንበት አይደል እንዴ? በቃ ነገሮች እስኪስተካከሉ እዚህ ሆነሽ ትማሪያለሽ። ደግሞ ሁሉም ነገር ይስተካከላል። ባይስተካከል ሳሚ? ተይ ሰሎሜ እንደዛ አትበይ። ሁሉም ነገር ይስተካከላል። አሁን ትኩረትሽን ትምህርቱ ላይ አድርጊ እና ተነስተሽ ለነገ ተዘጋጃጂ። ከባድ ሳምንት ነው ያሳለፍሽ፣ ጉስቁል ብለሽ። አባትሽ ደወሉ ሰሎሜ። የምር ነው ሳሚ? ሄሎ አባ። ደህና ነኝ አባ። ስደውልልህ እኮ ስልክ አይሰራም፣ አስጨነቀኝ። ደህና ነህ አይደል? እኔ ደህና ነኝ አባ። ማርቲ በደንብ እየተንከባከበችኝ ነው። ነገ ክላስ እንጀምራለን። ነገሮች ተስተካከሉ ብዬ ነው እንጂ አነስ ያለች ቤት እከራያለሁ። እሺ በቃ አባ፣ እደውልልካለሁ። ራስን ጠብቅሽ። አሜን አባቴ። አሁንስ ደስ አለሽ? ቀላል እና ተነስተሽ አዘጋጂ። ተነሽ። ደሞ አለቀ እረፍቱ። ሞዴል ፈትነው እጅ የምታክል ቀና ማረፍ ነው። ደህና ተገላግያት ነበረ። ታት በእናትሽ ደግሞ እንዳዲስ እንዳትቆሰቆሽ። ለነገሩ ጎዳና ነው ያለችው። እንዴት ትመጣለች? እኔ እንጃ። ምን ክላስ ገብቷል መሰለኝ። ሰውዬው ወሳኝ አለው። እንዴት ነህ? ምንድን ነው የዘጋኝ? ማኔ እንደውም አንተ ነው የዘጋኝ እንጂ። ስማ፣ የሰሎሜ አባት አንተ ጋር ነው ያደሩት? እንዴት አወቅ? እንዴ ትላንት እኮ ሰሎሜ እኔ ጋር ነው ያደረችው። ምን? ምንድን ነው? አይ ማለቴ እንዴት ይሻለች? ለምን ይሻትል? ያው ተጣልታችኋል ብዬ ነው። በምን አወክ እንጣለ? አቶ ገብሩ እኔ ጋር ያደሩት እሳቸው ናቸው የነገሩኝ። አንተ ልጅ ግን ምን እየሆንክ ነው? ሁሌ ስለ ሰሎሜ ሲነሳ ግራ እየተጋባ ነው። እኔ? ኧረ በፍጹም። አሁን ይቅርታ አድርግልኝና ምንም እንደድሮ አይደለም። በሰሎሜ ጉዳይ ብቻ ሳይሆን እየሆኑ ያሉት ነገሮች በሙሉ ካንተ ጋር ተያያዥ እየሆኑብኝ ነው። ማለት የጠረጠርከው ነገር አለ? እኔ ምንም ያደረኩት ነገር የለም። ታዲያ ምን ያደናብራል? ኧረ እኔ አልተደናበርኩም። ግልጽ የሚታይ ነገር እኮ ነው ኒቆ።
በደንብ አስተውያለሁ። እንደ ድሮ አይደለም። ከሮቤል ጀምሮ እስከ ባለፈው ከረሽ ጋር እስከተፈጠረ ውጅምር ድረስ አንተ የምታውቃቸው ሚስጥሮች እየወጡ ነው ስጠቃ የነበረው እና ግን አንተ ጓደኛዬ ብቻ ሳትሆን ወንድሜ ነህ። ያው ልጠረጥርህ አልችልም። አሁንም ጠርጥሬ ሳይሆን ያው ሁኔታ ከተፈጠሩት ነገሮች ጋር ስለተደራረብኝ ነው። ሳሚ ቆይ ምንድን ነው እየጠረጠርከኝ ብቻ እንዳዩ? ኖ እንደዛ አይደለም። ግን ምን ሳሚ? ተወው በቃ ኒቆ። ያሰብከውንማ ተናገር። ለምን ታፍነዋለህ? እኔ እንጃ ብቻ ግራ ገብቶኛል። እየጠረጠርከኝ ነዋ? አይደለም ነው እንጂ ሳሚ ነው። በጣም ነው ማዝነው። ይሄን ካንተ አልጠብቅም ነበር። አንተ ከወንድሜም በላይ ነበርክ ለኔ። እንደዛ አይደለም እኮ ኒቆ። ያው የሁኔታዎች መገጣጠም ግራ ስላጋባኝ ነው እንጂ ደግሞ ጠርጥሬ ቢሆን እንዴት ፊት ለፊት እነግርሃለሁ? ውስጥ ለውስጥ አላጣራም። አታባብለኝ ሳሚ። በጣም ነው ያዘንኩት። በጣም በሚወዱ ጓደኛ መጠርጠርና እንደዚህ አለመታመን በጣም ነው የሚያመው። ኒቆ እንደዛ አይደለም እኮ። በቃ አመሰግናለሁ። ይህ ሰይጣን የሆነ ልጅ ሳሚ ላይ እየቀለደበት ሊኖር ነው። ሳምሪዬ ይህን አጋጣሚ መጠቀም አለብሽ። በቃ ያለውን ነገር ለሳሚ ንገሪው። አንቺም በሳሚ ዘንድ እምነትን አገኝ። ሳሚንም ከዚህ ሰይጣን ታደጊው። አንተ በጪ ነህ እንዴ? እያያት ሄደ ሰምተሃል? እባክህ አንቺ ዶሮ እንደዚህ አይነሽን እንዳልገለበጥልሽ አርፈሽ ብትይዥ ይሻልሻል። የማንን የኔን ወንድነት ነው እሱ? ምን እሺ ማማ ፈልገሽው ነው? አንተ ራሱ ፈልገው ነው? ሆ ደስ አላልሽኝም? በጣም ነው እንዴ ደስ ያልኩ? ጥጋብሽ ደስ ሲል በእናትሽ። አንተ ደግሞ ስትደብር። ሆ አንቺማ ተልከሽ ነው ወይ የሚያወራሽ ሰው አጥተሽ እየፈለግሽ ነው ማለት ነው። ኧረ እባክህ ከዛ መጥቻ አንተን አወራሁ እና ለምን አጥሽው? ላወራ ስለፈለኩ። እኔ አልፈልግም። ውይ በእናትህ ላዋራ አልፈልግም። ቀልደህ ነው አሁን አንተ? በሳቅ እንዳገለኝ ብቻ። ምን እሺ ነው ግን ፊትሽን አልባነንኩትም። አዲስ ተማሪ ነሽ እንዴ? አይ አሮጌ። ደግሞ ቆንጂዬ ቢጤ ነገር ነሽ እባክሽ። ዞር በል እባክህ። ማቲያስ እባላለሁ። ይቀመሱኝ አጣጣሙኝ ማቲ ይሉኛል። ደባሪ። ሳሚ ቅርበልን እንዴ! ኧረ ሳምሪ ተነሽ በእናትሽ። ቅርበልን ሳሚ። ኧረ ሳምሪ በፈጠረሽ ተነሽ። ምን ሆነሽ ነው? ይቅርታ ካላደረግልኝ አልነሳም እኮ ተነሽ እና እንነጋገር። ምን ሆነሽ ነው? ይቅርታ ታደርግልኛለህ እንዴ? እኮ ተነሽ እና እንነጋገር። ምንድን ነው? አስጨነቅሽኝ እኮ። ምንድን ነው ሳምሪ? የተፈጠረ ነገር አለ? ይኸውልህ ሳሚ፣ አንድ ልነግርህ የምፈልገው ትልቅ ነገር አለ። ምንድን ነው? ንገሪኛ። ይኸውልህ ሳሚ፣ ያኔ የተደበደብክ ጊዜ ምን? በእኔ ምክንያት። በአንቺ ምክንያት ነው? ማለቴ ሮቤልን። ሳምሪ ለምን አትናገሪም በቀጥታ? ሮቤልን አግኝቼው ነበረ። ለምን? መጀመሪያ አንተ እንዳገናኘውና እንድታወሩ ነበረ። ከዛ በኋላ እርቅ እንድፈጥሩ። ከዛስ? ሲጀመር እኔ እና እሱ ጸበኞች መሆናችንን በምን አወቅሽ? ማንስ አገናኛችሁ? ያገናኘን እንኳን ኒቆ ነው። ምን? እንዴት ማለት? ለምን? ማርታ እንዴት ነሽ? ደህና ነኝ። ሳሎሜ እንዴት ነሽ? በረታች? አዎ ምንም አትልም። ሳሚ በደንብ እየተንከባከባት ነው። ግን እሱ ጋር መሆኑ አሪፍ ነው። አንቺ ጋር ብታደርጊያት አይሻልም ነበር? አይ እሱ ጋር መሆን ነው የፈለገችው። ኧረ ነው? ምን ነው? አይ ምንም። ጓደኛ ጫና እንዳይበዛበት ነው ወይስ የሰሎሜ ምቾት አሳስቦ ነው? እየተረበሽክ ትመስላለህ። አይ ሳሚ ብዙ መንከባከብ አይችልም፣ እንዳያስከፋት ብዬ ነው። ኦኬ ነው። ታዲያ ለምን ጠይቃት አንተ ጋር አታርፍም? ደስ ይለኛል። አንቺ ለምን አትወሪያትም? አንቺ ግን ሰሞኑን በጣም ሳምሪ ማለት አብዝተሻል።
ባለፈው ስለ ሰሎሜ ሳውራ ለሳምሪ ተደርጎሽ ያልሽኝ ነገር አውርሳዎች። ሪች ሳምሪ እኮ ጓደኛችን ናት። አሁን በሳሚ ምክንያት እንደዚህ አይነቱ ጥንቅጥ ውስጥ ገባችሁ እንጂ እኮ አብሮ አደገታችን ማለት ናት። ነግሬሻለሁ እኮ በፍቅሬ ጉዳይ ለመጣ አይደለም ጓደኛዬ የእናቴ ልጅ እህቴ እንኳን ብትሆን አራራላት። ሜሪ አንቺ እኮ ፍቅር ስሜቱ ስለማይገባሽ ቅርታ አድርጊልኝና ሪች እንደዚህ አይነት ፍቅር ቢሳካ ራሱ ጣፋጭ ነው አይመስለኝም። እንዴት? አንዳንዴ ሰው ስላፈቀረ ብቻ ያንን ሰው ማግኘት አለበት ማለት አይደለም። ፍቅር ስሜት ነው። ሰው ደግሞ የስሜቱ ተገዥ መሆን የለበትም። የሚሆነውን ወይ ደግሞ ማይሆነውን ከስሜቱ ወጣ ብሎ ማሰብ መቻል አለበት። ሜሪ በፍቅር ስሜት ከሌሎች ስሜቶች ጋር የሚወዳደር አይደለም። አይምሰልሽ። የፍቅር ስሜት ትክክለኛነቱን ለማረጋገጥ በብዙ ማሰብ መቻል አለብሽ። በጣም ብዙ እና ሳሚ ልቶ መስዋዕትነት የምትከፊበትን ቦታ ለይተሽ ማወቅ አለብሽ ነው እያልኩሽ ያለሁት ልጅ። አንቺ ከፍቅር ስሜቱ በላይ እልህ ነው እንደዚህ እያደረግሽ ያለው። ሳምራይትስ ይሄ መስዋዕትነት መክፈል አለባት። ይሄ የምትይ ፍልስፍና ለሷ ሲሰራ ሁለታችሁም አትሄዳችሁ ልክ አይደለም። ምናልባት ከሰሎሜ ጋር ታጣሉት ይሆናል እንጂ የእናንተ ግን አታረቁት። ለምን ካልሽኝ ደግሞ እንዳጫሽ ሳሚ አንተን ለማግኘት ብዬ ብዙ ስህተቶችን ሰርቻለሁ፣ ግን ያው አንተን አገኛለሁ ብዬ ነው። እሱን ታዩና የጠየኩሽ መልሽልኝ። ኒቆ ለምንድን ነው አንቺን ሮቤልን ያገናኛችሁ? አንድ ቀን ኒቆን ስለአንተ ለወራ ወደ ክላሱ ሄጄ ነበረ። ከዛ እኔ እናንተ አብሮ መሆን ለእሱም ደስተው እንደሆነ ነገረኝ። እንዴት ሆነ? ሳሚ ይህን ነገር ስነግር በጣም ሊከብድ ይችላል፣ ግን ኒቆ ሰሎሜን በጣም ይወዳታል። አዎ ሳሚ፣ ኒቆ እንደምታስበው ጥሩ ሰው አይደለም። ለተጎዳባቸው ለእያንዳንዱ ነገሮች የኒቆ እጅ አለበት። እንዴት? እንድትደበደብ ያደረገ እሱ ነው። ይህንም በፍጹም አላምንሽም። ቆይ እንዴት ነው ኒቆ የኔን ፍቅረኛ ሊያፈቅር የሚችለውስ ሊያስደበድበኝስ የሚችለው? እመኔን ሳሚ፣ ኒቆ የሮቤል አክስት ልጅ ነው። እንዴት አወቅሽ? ሲያወሩ ሰምቼ። ያኔ ሁሉን ነገር እነግርሃለሁ ብዬ ቀጠርኩ ጊዜ ኒቆና ሮቤል ናቸው እንደዛ ብለሽ ቅጠሩ ያሉ። ሳምራዊት እያወራሽ ያለሽው ነገር ግን ታውቆሻል? ኒቆ የኔን ነዋ። አዎ ሳሚ፣ እስከ ዛሬም ያልነገርኩም ሳላቅ ወጥመዳቸው ውስጥ ገብቼ ስለነበር እኔም ጥፋተኛ ስለሆንኩ ነው። ቆይሽ ሰሎሜን ስለሚወዳት ከአንቺ ጋር ተጣመራችሁ። ማስደብደቡ ለምን አስፈለገ? ስለሱ እንኳን አላውቅም። ምናልባት ግን ሰሎሜን ስለሚወዳት አንተን እስከ ወዳኛው ሸኝቶ እሷን የዘላለሙ ላይ ራሱን ለማድረግ ይሆናል። ሳሚ ዝምበይ ቆሻሾች! አንተ አውሬ! አንተ ሰይጣን ካዲ! ውሻ ይወሻል! ጋሽን ምታስተው!
አወቀበት ማለት ነው የኒቆን ሴራ ነው። ግን ማንነገረው ሳምራዊት አዎ ራሷ ናት። ቅድም ከሱ ክላስ ትወጣ ይቻት ነበር። እርግጠኛ ነኝ ራሷ ናት። አዎ እኔም አይቻታለሁ። ግን እንዴት ኒቆ ተነቃበት ማለት እሷም የመደብደቡ ምክንያት እንደሆነች ታወቀ ማለት አይደል እንዴ? ወይ ደግሞ የራሷን ደብቃ ነግረው ይሆናል። ይቺ መሽቁቅ የሳሚን እምነት ያገኘች መስሏት እኮ ነው። አልገባትም። ራሷ የሆነ ነገሮች ላይ ተመጠመችው። እንዴት? ያው አንዴ ካወቀ ሰለሞን ሁሉም ነገር ቀጥላ ትነግረዋለች። አልተሳካለትም እንጂ ገሎኝ ነበርኩ። በቃ ሳሚ ተረጋጋ። እንዴት ነው የምረጋጋው ሰለሞን? እንዴት አስበሽዋል? ከጓደኛዬ በላይ ወንድሜ በሆነ ሰው እኮ ነው የተካርኩ። መካር ብቻ አይደለም የተደበደብኩት፣ ልሞትም የነበሩ ሰው እንዴት ይሄን ማድረግ ይችላል? ይሄ ሰይጣን ነው፣ ሰይጣን። በቃ ተረጋጋ። ገሎኝ ነበርኩ። በቃ አሁን እንደዚህ ስለሆንክ እኮ ምንም አይፈጠርም። ተረጋግተህ ለማሰብ ሞክር። ምን አባሽ ብለሽ ነው ለሳሚ ነገርሽው? አንቺ ደግሞ ስለ ሳሚ ምን አገባሽ? እንዴት አያገባኝም? የጓደኛዬ ፍቅረኛ አይደለ? ሳሚ እኔ እያለሁ ከማንም ጋር ፍቅር ጀምሮ በሰላም እንደማይኖር ወቂ። ምን ብለሽ አታሽቃብጪ። ፍቅረኛ ምናምን ይባልልኛል ደግሞ። ማድረግ ብቻማ እስካሁን የቆፈርሻቸው ጉድጓዶች ከበቂ በላይ ነበሩ። ግን ምን ያደርጋል ራስሽ ገባሽባቸው። ሴትዮ አሁን ከዚህ ጋር ብትሄጂ ነው የሚሻልሽ። ለራሴ ተናድጃለሁ። ባልሄድስ እንደ ድሮ ጥፊ ምናምን አስበሽ እንዳይሆን። እሱማ ሲያንስሽ ነው። ከዚህ የበለጠ ነገር ነው ማደርግሽ። ጨዋታ ጨምረሻል ባክሽ። አሁን ምን አስበሽ ነው ለሳሚ ሁሉ ነገር የነገርሽው? ከአንቺ ብሰው አሽቃባጭ ምናምን ትያለሽ እንዴ? አሸርጋጅ። አይገርምሽም? እኔ እንዳንቺ ባለጌ አይደለሁም። ምንም ቢሆን ጓደኛዬ ነበርሽ። እሺ አሁን ግን እንደዛ እንዳይመስልሽ። ለመሆኑ ሳሚን አንቺ እንዳስደበደብሽው ነግረሽዋል? ስለ ኒቆስ ነግሪው። ሂጂና ንገሪው። መንገድ ብፈልግ እስካሁን አቁቶኝ ይመስልሻል? ለሳሚ ያስባችሁ አይደለ? እንዳይጎዳባችሁ። አሁን ግን ወሬውን ስለጀመርኩት ሂጂና ጨርሽለት። ሳምሪና ተስደበደበች በይውን። ከዛ በኋላ ከጓደኛሽ ጋር በፍቅር ይኖራል። እኔን ደግሞ አንቅሮ ይተፋኛል። ምርጥ እድል ማርትዬ፣ ሙሽ ምርጥ እድል። ሂጂና ተጠቀሚበት ለጓደኛሽ ካሰብሽ። ሂጂ አንካሳ ዶሮ ሳይቀድምሽ ሂጂ። እሺ ተናገሪ፣ ፍጠኝ። ግን እኮ እንደ ሳሚ ተሰቃየ የለም። ሁላችንም የራሳችን ስንል ከዚህም ከዚያም እየነከሰው ልጁን አቆሰን። ውያው እውነት በጣም ነው የሚያሳዝነው። ቆይሽ እኔ ምንድን ነው ማድረግ ያለብኝ? ምን ላድርግ እሱን እኔ ለማድረግ? እንደ ጓደኛ ስነግርሽ ታዩ ምን መቀበል ያለብሽ እውነታ ነው። አንዳንዴ ሰው የተመኘውን ብላ ያገኝ። እሪች አንቺም ሳሚ ውስጥሽ ስለተመኘው ብቻ አንቺ ልታረጋችሁ። ግን ደግሞ እኮ ካለሱ መኖር አልችልም። ትችያለሽ እሪች ትችያለሽ። አይ ካልሽ ደግሞ ከማጣትሽ በላይ እሱን ለማግኘት ስትፍጨረጨሪ የምትጎጁ ጉዳት የምትቆሱ ቁስል ይበልጣል። አልችልም ሜሪ አልችልም። እንግዲህ እኔ ከዚህ በኋላ የለውበት። ግን ሰው እንዴት ይሄን ያህል ይጨክናል? ሌላ ሰው ቢሆን እኮ እሺ፣ ኒቆዲሞስ እኔ ላይ ሳሚ ለምን አትረሳው? በቃ ለመረጋጋት ሞክር። ሰሎሜ ማለት የክህደቱ ልክ አልገባሽም ነው ወይስ? ገብቶኛል ሳሚ። ታዲያ ምንድን ነው እንደ ቀልድ እርሳው ተው የምትይኝ? እንደዚህ ስለሆንክ ምን ታመጣለህ? ይሄ ውሻ ያኔ ሎጎው የነበረ ጊዜ ራሱ ለሮቤል ነግሮ ሊያስወጋኝ ነበር ማለት እኮ ነው። ዳጊ ባደር ስለሆነ ይሄ እንዳይፈጠር ነበር ዝም ያልኩት። ማለት አንቺም ታውቂ ነበር? ቆይ ማን ነገረ? እንዴት ልታውቅ ቻልክ? የጠየኩሽን መልሽልኝ። ታውቂ ነበር ወይ? ሳሚ ንገሪኝ። አወቅ ነበረ።
ያልነገርኩ ከነገርኩ እንዲህ ከባድ ነገር እንዳይፈጠር ስለማውቅ ነው። እንዳላስጨንቅ ብዬ ነው እሱን አስጠንቅቄ ለአንተ ሳልነግር ዝም ያልኩት። ኦኬ ተባብራችሁ ነው መቃብሬን ስቆፍሩልኝ የነበረው። ሳሚ ማለት ሳሚ ማርታ ቦርሳዬን ይዘሽልኝ ነይ። ሳሚ ማን ላከሽ ደግሞ? ጭራሽ ትከታተይኝ ጀመር እንዴ ማማዬ? በእናትህ አርፈህ ታጥበህ ሂድ። ሌላ ቦታ ብሄድስ እንደማትከተይኝ ምን ዋስትና አለኝ? እኔ ሜሮን ነኝ አንተን የምከተልህ? ታዲያ አጋጣሚ ነው በይኛ። አይ የለም እየተከተልኩ ነው። አይገርምም? ይኸውልሽ ማማዬ እኔ አላማ ያለኝ ልጅ ነኝ። ፎክ ተክ ብትይ እዚህ ጋር ምንም ነው የማላዳምጥሽ። ደግሞ ቀደም ከሳሚ በላይ አንቺ ነበር ያሳዘንሽኝ። መልካም ልብ አለሽ። አሁን አንተ አደረግከው እንጂ ልብሽን ትቆያለህ። አይ ከመቼው ልብሽ ጋር ደረስኩ ብዬ እኮ ነው። ማማዬ ደግሞ ስልክሽን ስጭኝና ላውራሻ። ኬኳ ቅምጥል ቅመም ኧረ አናግሪኛ። ሳሚ 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 ምን ሆኖ እንደዚህ የምትሆነው? እኔም እኮ ከሆነ በኋላ ሰውን በፊት አላውቅም ነበር። ቢሆንስ ቀድመሽ ነግረሽኝ ቢሆን ኖሮ ይሄን የሮቤልን ለወጋው አልነሳም ነበር። ዳጊም ባልተወጋሽ ነበር። እኔ እንደዛ ልታደርግ እንዳሰብክ በምን ላቅ እችላለሁ? ደግሞ ምንም ነገር እንዳደብቀኝ ስለኝ ነበረው ለዚህ ነበር። በቃ ሰሎሜ አሁን ምንም ነገር አልፈልግም፣ ተይኝ። እሺ በቃ ሳሚ ይቅርታ። እኔ ከሁሉ ነገር ይፈጠራል ብዬ አላሰብኩም ነበር። ዝም በይኝ በቃ ሰሎሜ። ብሞትም እኮ ሞቼ ነበር እስካሁን። እንዳትከተይኝ። ምን ታካብዳለህ? ደግሞ እኮ አንተም አጥፍተሃል። ዝም ብዬ ነው እንጂ። የምን ጥፋት? የዛኔ የቀጠርከኝ ቀን ከሬል ጋር ስታደርገው የነበረውን ነገር ሁሉም ነገር አይቻለሁ። ግን እናንተ አይደለሁም። እስኪ በቃ ጎርተኛል። ግን ቢያንስ ቀርቤ ሁሉን ነገር ላጣራ ብዬ ነው። ኧረ እባክሽ እና የኔን ሞት ከአንቺ ከማይረባ ጥርጣሬ ጋር እያወዳደርሽው ነው። ደግሞ በእርግጠኝነት እዚህ ነገር ላይ የሰይጣን እጅ አለበት። የተቀጣጠርንበትን የሚያውቀው እሱ ብቻ ነበር። ከዛ ራሄል ላካት እኔና አንቺን ለማጣላት። ቀድመሽ ስለ ሰይጣን ነግረሽኝ ቢሆን ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። ዞሮ ዞሮ ሁሉም ጥፋት ያንቺ ነው። ምንድነው ሰለሞን? ምን ተፈጥሮ ነው? ሳላውቀው ለካ ሳሚን ጎድቻለሁ። እንዴት? ስለኒቆ የማውቀውን ነገር መደበቅ አልነበረብኝም። ያኔ ሲደበድበው ያራራለት አሁን ያራራለታል ብዬ ማሰብ አልነበረብኝም። ነገር ያው ራሱን ቢከላከል ይሻል ነበር። አንቺ እኮ ይሄ ነገር እንዳይፈጠር ብለሽ ነው ያለገርሽው። አንቺ ልክ ነሽ። አሁን ስለተናደደ ነው እንጂ ሲረጋጋ ይተዋዋል። ሳሚ አንቺ ነሽ እንዴ ነበርሽ? እንዴት? ይሄ ሰይጣን ከዚህ በላይ ሳሚ ላይ መጫወት የለበትም። ግን አንቺስ ጉዳይ ማለት ሳታውቂም ቢሆን መደብደብ ላይ ድርሻ አለበት አይደል? አዎ ሳምሪ፣ እሱን ነገር እኮ ሪች ነግራኝ ነበር። እንዴት አድርገሽ ነገርሽው? ቅድም ወደ ሳሚ ክላስ ሲሄድ ተጣልቶ ነው መሰለኝ ተበሳጭቶ ሲወጣ አየሁት። ማንን? ኒቆን። ከዛ ሳሚ ላይ የቀለደበት መኖሩን ሳስብ ለዛውም እኛ ሁሉ ነገር እያወቅን ከበደኝና ልነግረው ወሰንኩ። አይ አሪፍ። ግን አንቺስ ጉዳይ እንዴት አድርግሽ ብዬ ነው ሁሉ ነገር ነው የነገርኩት። እኔም አውቄ እንዳልሆነ ተሸውጄ እንደሆነ ምናምን ብቻ ሁሉንም ነገር ብላለሁ። እና ምንም አላለሽ? ያው እሱማ እንድትሸቅብሶኛል። አትቀልጂ መጣሽ። ጥፊ ቢልሽ ጥፊ ነው። ግን ደግሞ ሜሪ፣ እኔ ከጥፊ በላይ እሱ ነበር ያሳዝነኝ። አጠገቤ ሳልክ ሳየው አንጀቴ ነበር የበላኝ። ጥፊውስ ግን ከዚህ በኋላ የሚያናገርሽ ይመስልሻል እንዴ? አዋ አውቄ አላስደበደብኩት። ተሸውጄ እንደሆነማ መረዳት አለበት። አዎ ደግሞ ይረዳሻል። ያቺ ሰይጣን እኮ ናት የነገረችው። ምን? ለሳሚ ነዋ። ማን ናት? ሳምራዊት። ምን? እንዴት ሆኖ? እኔ ነኝ ያስደበደብኩት ብላ? እኔ እንጃ ሀሳቧም እንደሆነ። ግን ቅድም ሳሚ ሲወጣ ከኋላ ተከትላ ወጣች። ከሳሚ ክላስ? አዎ እሷ እንደነገረችው እርግጠኛ ስለነበርኩኝ ቅድም ሄጄ አናግሬያት ነበር። ምን አለሽ ታዲያ? ግራ ያጋባችኝ። የአንቺ ደብቀሽ የእሱን ነው የነገርሽው ምናምን ስላት፣ አዎ የኔን ደግሞ አንቺ ንገሪው ምናምን ብላ እየሳቀችብኝ ነው የሄደችው። እንዴት እንደዛ አለች? እኔ እንጃ፣ እኔም አልገባኝም። አይ እንደዛ ካለች ወይ አለ ሳልሳ ወይ ሸፋፍና እሷንም ነግረዋለች። እንዴት ግን ዝም አላት?
ያው በጣም የሚናደደው ኒቆሌ ስለሆነ ምናልባት እሱ ላይ ትኩረቱን አድርጎ ይሆናል። እንዴ ግን ምን አነሳስቷት ነገረችው? እርግጠኛ ነኝ ከሳሚ ጋር ለመታረቅ ያላት አማራጭ ይሄ ብቻ ስለሆነ ለዛ ነው ሪስክ ወስዳ የነገረችው። በሉ በቃ ጓደኞቼ እኔ ልሂድ። እንዴ ቆይ እንጂ ሳምሪ፣ ስለ ነገው በደንብ እናወራበት እንጂ። ጠፊው ወደ ቦክስ ያድጋል ወይስ? እሱን አብረን ብናየው ይሻላል። ስትደበደቢ ዝም ብለሽ ብታይ እንዴ? ያው እኔ ስደብድብ አይደል እና ብቻ እንደዛ የሚያደርግ አይመስለኝም። ከኔ ይልቅ ኒቆሌ ነው ትኩረቱ። ደግሞ እኮ ሳሚ ይዋ ነው እንኳን ለኔ ለዛ ኒቆል የተባለ ሰይጣን ራሱ ይቅርታ ሊያደርግለት ይችላል። እናስ ምን አይተነደር ነውና ማለት አትበይብኝ። ይሄ ነገር በጣም እየተደጋገመ ነው። ስታር ደግሞ ስሪ ሊደገም አይችልም። ሳምሪ ተረጋጊያ። እኛ ጓደኞችሽ አይደለን እንዴ? በቃ ሳሚን አንቺ ለማድረግ ሙሉ ትኩረት ሰጥተን ስለነበር ኢነርጂሽ ተጋብቶብን ነው። በዛ ላይ ድሉንም አብረን አጣጥመን ሀዘኑን ደግሞ አብረን አጣጥመን ስለሆነ አፋ ላይ ለምዶባት እንደዛለች እንጂ እንደምታስቡ እኮ አይደለም። በጣም ነው ማለት ነው ሳምሪ። ውለቴ ግን ያህል ነበረም አይደለም እኮ ሪዲሽ ይላክሽ። ሪች አንተ ዛሬ ከሞት ተረፍካ? ይሄ ጂል የሆነ ልጅ ገሎኝ ነበር እኮ። እኔ የምልሽ ግን ማን የነገረው? ሳምሪ እኮ ናት። ሳምሪ? አይ አሁን ነግረኝ ከሷ ቀጣልቼ መለያየቴ ነው። በዚህ ምክንያት እባክህ እኔም እንዳንተውኝ ነበር። እንዴት? በሳሚ ስጠረጥረኝ ሜሪ ነች ያስቀየሰችልኝ። ዛሬ ተቀወጠ በእኛ። ምን አባቷ እኔ እንደውም ብታውቅ ይሻለኝ ነበር። እባክሽ እኔም እንደዛ ስል ነበር፣ ግን በጣም ከባድ ነው። እኔ ውስጥ የሚባል ነገር በጣም ሰልችቶኛል። አንድ እውነቱ ወጥቶ ከሆነናል፣ ካልሆነ አሁንም ቢፈነዳ ነው የሚሻለኝ። እኔ አሁን ሴራ ማስብበት ታይም ላይ አይደለሁም። ትንሽ ማገገም አለብኝ። በቃ እሺ ቻው፣ እንደዋል። ሳሚ በጣም አዝኗል። ላገኘው ይገባል። አርገሽ ስልክ እንኳን ቢያነሳ እኮ እሺ። እሱ ደግሞ ችግር አለበት ስልክ የማንሳት። እሺ ስልክ ስጭኝ ልደውልለት። ጃፒ የት ነህ? በእናትህ አስጨነከኝ እኮ። ምን አይነት ቦታ ንገረኝ፣ ልምጣ ሳሚ? እሺ መጣሁ፣ እዛ ጠብቀኝ። ምንድነው ሰሎሜ? የት ነው ያለሽ? በቃ ማርቲ መሄድ አለብኝ። የት ነው የምትሄጂው? በቃ እነግርሻለሁ፣ እደውልልሻለሁ። በቃ አያስፈልግም። ወይኔ ሜሪዬ፣ ሪችን አስቀየምኳት እንዴ? ኧረ ሳምሪ ቀለል አድርጊው። ደግሞ እውነታም ሊኖርሽ ይችላል። ማለቴ አንቺ ከፍቅር አንጻር ነው እንደዛ ያልሻት። እሱን ደግሞ ስለምታውቅ ትረዳሻለች። አይመስለኝም ሜሪዬ። አይተሻት የለ በጣም ነው የደበራት። የምታወራኝ ራሱ አይመስለኝም። ሳምሪ በቃ ትጨናነቂ። አንቺ እኮ ምንም አላደረግሽም። ደግሞ ኩፋ የምትቀር ከሆነ ትቀር። ምን ለማለት እየሞከርሽ ነው? እኔ ምንም ለማለት ይኸውልሽ ሳምሪ፣ አንቺ ሁሉ ጊዜ ስሜታዊ ነሽ። ያ ነገር ደግሞ ሁሉም ወደ ፈለገው እንዲነዳሽ አድርጎሻል። በቃ ከሄደሽ ትሂድ። አንቺም ነገሮችን በራስሽ ማድረግ ልመች። ሰው የሚመክርሽን ሁሉ አታድርጊ። ምን ልነግርኝ እየሞከርሽ ነው? እኔ ምንም ልነግርሽ አይደለም፣ ግን በቃ ዝም ብለሽ ሰው አትመኝ። አንቺ የዋነሽ ትናገሪያለሽ እንጂ ውስጥሽ ክፉ ወይ ደግሞ ተንኮለኛ ነው አይደለም። እና ደግሞ በየዋህነትሽ እንዳትቆጪ ስሜታዊነትሽን ቀንሽ። በቃ ሳምሪ ልጅ ነገ እናወራለን። መጣሽ? ጃፒ በቃ በእናትህ እንደዚህ አትሁን። ይሄ እኮ ህይወት ላይ ያለ ነገር ነው። መክዳት፣ መከዳት
አረ ይሄ ኖርማል አይደለም ሰው ኖርማልም ሊሆን አይችልም ኒቆ እኮ ነው ማለት እንጂማ በማትወደውና በማታምነው ሰው ሲሆን መከዳት አይሆንም አትጎዳም እኔ እንጃ ብቻ ሰሎሜ ኒቆ ማለት እኮ ወንድም ባይኖረኝ ወንድም ያደረኩት ሚስትሬን ብቻ ሳይሆን ጃፒ አንተ እኮ የዋህ ስለሆንክ ነው ሁሉም ሰው ደግሞ እንደዛ ላይ ያስብ ይችላል ይሄ የዋህነት ብዙ ጊዜ ሲጎዳ አይቻለሁ የዋህ እኮ ነህ ለዚህ አይደል ሊወደድኩ እና አንቺን ሳልመንሽ አይ እንግዲህ እኔ እንደዛ አላልኩም የዋህነትን በልክ አድርገው ነው ያልኩት ቡጡዬ አንቺንማ አምኜሽ ራሱ ብትከጂኝ አልከፋም ብታይ ያን ያኮረፍሽኝ ጊዜ እንዴት ግራ እንደገባኝ ያረኩት ነገር ራሱ ያስቀኛል ምን አረክ ኮኪን አግኝቻት ነበር ማለት ተረጋጊ ለሌላ አይደለም አጋጣሚ መንገድ ላይ ያገኘኋትና ስልኳን ተቀበልኳት ተለዋወጥ ከዛ በጣም ሲጨንቀኝ ቴክስትና መጻጻፍ ጀመረንና እንገናኛለች ከዛ ወጣ እያልከኝ ያለው ነገር ግን ገብቷል ለምን እንደምነግርሽ ታውቂያለሽ እንደቀና እንጂ አስተልኝ እኔ እንዲህ አይነት አስተሳሰብ የለኝም እና ለምን እንደምትነግረኝ ካንቺ ጋር ስጣላ ማረገውን ራሱ አላውቅም ግራ ነው ግብት የሚለኝ ብታይ እሷን አግኝቻት እያወራሁኝ ለምንድን ነው እዚህ ያለሁት ለምንድን ነው እዚህ የተገኘሁት እያልኩኝ ከራሴ ጋር ስጣላ ነበር እና ደግሞ ጥፋትም ከሆነ እኔው ነገርሽ ይቅርታ አልጠይቅሽ ብዬ ለዚህ እኮ ነው የዋነህ የምልህ ግን እኔ ይሄን ሳይሆን የራሄልን እንድትነግረኝ ፈልገው ቡጡዬ ሞች በሱ ግን እኔም ተቀይሜሻለሁ እንዴት ነው እኔን ከራሄል ጋር የምትጠረጥሪኝ ባይኔ ያየሁት ነገር እኮ ነው ታዲያ እሱ የዛ የሰይጣን ስራ ነው እንደምንገናኝ ነግሬው ነበር ከዛ እሷን ላካትና ድራማውን መስራት ጀመረች ማለት እሺ አንተ ለምን እንደዛ ስትሆን ዝም ያልካት እንዴ ድራማውን እኮ ሲጀመር በጣም አስበውበት ተዘጋጅተውበታል ይመስለኛል አንቺ ስትመጪ ነው እንደዛ ያደረገችው እንጂ እኮ ወዲያው ነው ያስለቀቅኳት ቡጡዬ አስበሽዋል እኔን ከራሄል ጋር አንቺ ከልጅነቴ ነሽ አንቺን ከማንም አላወዳደርሽ አፈቅርሻለሁ ልቤ ውስጥ ማንም የማይገፋ ሰፊ ግዛት ነው ያለሽ ጃፒ እስቲ ዝፈን አንቺ ደግሞ ታበላሽዋለሽ ይቅርታ እኮ አላልኩልህም እንዳረግልህ ዝፈን ሌላ ነገር ልቀጣ ይቅር እንድትይ ምትፈልጊው አይ ዝፈንልኝ ድምጼን እያወቅሽው በኋላ ብትጠይኝ ማን አለልኝ ከድምጼ ጋር ልጣል አዘፍነ እሺ የማን ልስፈልሽ የፈለከው በላ እንዴትስ አድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወድሽ በኖርኩበት እድሜ በስካሁን ዘመኔ እንዳንቺ ምወደው ሰው የለኝም እኔ ትላንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንቺው ነው በጣም 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 ነው እምወድሽ እንዴትስ አድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ጨነቀኝ ጠበበኝ
ጠፋኝ የምልሽ እወቂልኝ ባክሽ እንደምወድሽ በኖርኩበት እድሜ በስካሁን ዘመኔ እንዳንቺ ምወደው ሰው የለኝም እኔ ትላንትናም ዛሬም ነገም ለከርሞ ልቤ ቆይ ተልኮሽ ምንድነው? ይኸውልሽ እኔ አላማ አለኝ እንዳታሰናኪ። በእናትህ አይሰለችም? ምንድነው ልፍድድ የምትለው? ኧረ እባክሽ አሁን አንቺ ጭስ ነሽ ማለት ነው። በሄድኩበት ትከተኛለሽ፣ ከዛ አጋጣሚ ነው ለማለት ስድብ ምናምን። እሺ አሁን ዞር በል ሂድበት። ወዴት? ዝም ብሎ መሄድ አለ እንዴ? እንደውም አይገርምሽም? ለደህንነቴ ራሱ በጣም እየሰጋሁ ነው። ማለት ምን ማለት አለው? ምንም መንቀሳቀስ አልቻልኩም እኮ። በዚህ ላጥ ስላለሽ፣ በዚህም ላጥ ስላለሽ ሀሳብሽን ካልነገርሽኝ ዛሬ ወዴትም አትሄጂም። ምናልባት ፍቅሬ ይሆን እንደሚያንከራትተን ጠርጥሬ ነበር። ላስብበት። መጎዳት አልፈልግም ድጋሚ። ቆይ እንጂ ወዴት ነው? ኡፍ ምን አድርጊ ነው የምትለኝ? እሺ በቃ ስለተከተልኩ ይቅርታ። አሁን ልቀቀኝ ልሂድበት። ምንም ያላሰብኩትን ልጅ ወትውተሽ ሌላ ታሪክ ከከተትሽኝ በኋላ ልሂድ አይከብድም? ወዴት ነው? እንዴት ነው? እሺ በቃ በኋላ እናወራለን። ዞር በል ሂድ። በቃ አስብበትና መልሴን በኋላ አሳውቅሻለሁ። ማማ የተለመደው ቦታ እንገናኛለን። ቧንቧችን ጋር ሜሪ ማነው ልጅ? አላውቀውም። ኧረ እባክሽ እጅ ለእጅ ተያይዘሽ እያየሽ ነው። አላውቀውም። ዛሬ ነው ያየሁት። ሜሪዬ እየደበቅሽኝ ባልሆነ። አንቺ ደግሞ ምኑን ነው የምደብቅሽ? ምንም አልደበቅኩሽም። ምንም የለንም። እኔ አላማረኝም። ይሄን ነገር ከእርሽ ጋር ነው የምናወራበት እንጂ ሳምሪ ሙች ምን የለንም። አላውቀውም። ኧረ እባክሽ ተነስ እንጂ ሰዓት እኮ ረፍዷል። አይ ሰሎሜ ዛሬ አልሄድም እባክሽ። ያንን ሴጣን ካገኘሽ ጥሩ ነገር አይደለም። አንተ ደግሞ እባክህ ተነስ። አይ ልትይሙሽ አይደል? ይሻላል። በቃ እሺ፣ እንደዛ ከሆነ ቤት ፈልግልኝ። እሺ፣ አነስ ያለች አንገት የምታስገባ። እኔማ ከኔ ጋር ወጥኝ ነበር ደስ የሚል። በልበል፣ አትጃጃል፣ ማይሆን ነገር አታውራ። የምሬን እኮ ነው። ይታይ በዚህ በሶስት ቀን ውስጥ እንዴት ደስ እንዳለኝ አብረሽ። አውቃለሁ ጃፒዬ፣ ቢሆን እኮ እኔም አብሬ ብሆን ደስታዬ ነው። በቃሽ ዛሬ ሙሉ ቀን ስለምንሽላል። እሺ በቃ በልቻው። ዝም በያት ልጅ። አይደለም የሚያቃጥል በረዶም የለም። ይኸውልሽ አሜሪ ሆዬ ስትደራደር እኔ ከኋላ ድግስ አትቀልጂ። እሪትዬ ኧረ ልጅቷ እንዳገዣት። ከዛ እጅ ለእጅ ተያይዘን ነው እኮ ያገኘኋቸው። አንቺ እኮ አላምንሽም። ሪቻ ትመኛት እሷን። ኧረ ምን ልትይ በዓይኔ ያየሁትን ልክጂ ነው። ጌታ እንደምታስበው አይደለም። እኔ ልጅን ትላንት ነው ያየሁት። አንቺን እኮ ነው ስጠራሽ። አሰሚም እንዴ? አልሰማሁም። ባይክማ እኔ የምጠራክ ነበረ። ምን ፈልግሽ? ረፍ ይልህ ነው። አንቺ እንደዚህ በጥፊ እንዳልሽ እንዴ? ሴት ላይ ነው እንዴ ጉልበት የምታሳየው? ወንድ ከሆንክ እዛ ሰፍስፎ የሚጠብቅ ጸብ አለ። እዛ ሄደህ ጉልበትህን አሳይ። አንቺ ቆይ ከመጀመሩ እንደዚህ ወረኛውሽ? የትናንትናው እኮ ዱዳ ለራሱ ያስወራል። ምን ነካ? አሁን ወሬሽን ተይና። ሳሎሚ ስደበደብ አየችኛ። ምን አለች? ውይ በጣም ያዘነችልክ።
አንቺ በትክክል አዋሪኝ። ምን አባሽ ነው የምትጨማለቂው? እና ምን እንድል ጠብቀህ ነበር? ወይኔ በሷ ፊት አዋረደኛ። እሰራለታለሁ። አንተ ቆይ አሁንም አይበርድልህም እንዴ? ዝም በይ እባክሽ፣ ስለሚያገባሽ ነገር አውሪ። እና ደግሞ አይንሽ አካባቢ አምሮብሻል። እሺ ዛሬ የቀረሽው ፈርተሽ ነው። ይኸውላችሁ ትላንት አጋጣሚ መንገድ ላይ ተጋጨንና አንተ እያያት ሄደን ማያማል ምናምን ነገር አልኩት። እሺ አትቀልዷ፣ የምሬን እኮ ነው። እሺ ቀጥ እየሰማንሽ። ከዛ ትንሽ ተጨቃጨቅንና መለፋደድ ስጀምር ትቼው ሄድኩ። እሺ የዛኑ ቀን ቧንቧ ጋር ስንገናኝ እየተከታተልሽ ነው ምናምን ነገር ብሎ ለመቀላቀል ሞከረ። አጋጣሚ ደግሞ ያንንም ስንገናኝ አንቺማ እየተከታተልሽ ነው ምናምን ነገር ብሎ ድርቅ አላለ መሰለሽ። ስንት ነገር ነው ባክሽ። አንዴ ሄሎ ኒቆ። ሄሎ ሪች። በፈጣሪ በሰላም ነው በዚህ ሰዓት? አዎ በሰላም ነው። ክላስ እኮ አልገባሁም። እንዴ ለምን? ምን ነው? ባክሽ ያፋራ ትንሽ ይብረድለት ብዬ እኮ ነው። ፈርተ እንዳይሆን። አዋ ትናንት እንዴት ሲያደርገው እንደነበር አላይሽም? በፋራ ቡጢ እኮ ነው ሊገለኝ የነበረው። እሱ እውነትህን ነው፣ ልክ ነህ። በቃ ትንሽ ይብረድለትን የሆነ ነገር እናደርጋለን። አዎ እንጂማ ካገኘኝ አይለቀኝም። እሱም ዛሬ መጣ አይመስለኝም፣ አላየሁትም። ዛሬም አይቀርም እሱ እኔም ፍለጋ ይመጣል። እኔ እንጃ ይሆናል ግን አላየሁትም። በይ በቃሽ፣ ደውይ። ቻው። ፒስ። እሺ በቃ እደውላለሁ።